ሰበር መረጃን ነው። ይህ ድንቅ መረጃ ውድ አድማጮቼ ይህንን ምስል በደንብ ይዩት እስኪ። እዚህ ጋር የምታዩት ወጣት እንግዲህ ባለ 101 ወለል ህንጻን ያለምንም የደህንነት ገመድ ሲወጣ ነው የሚታየው። ይህን መረጃ እንዴት አያችሁ? እስኪ ላይክ፣ ፎሎ፣ ሼር አድርጉ። እኔ ሙሉ መረጃውን ላደርሳችሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ። በአስገራሚ ሁኔታ ባለ 101 ወለል ህንጻ አናት ላይ የወጣው አሜሪካዊው አሌክስ ሆኖልድ ያለምንም የደህንነት ጥበቃ ገመድ የሌለበት ባለ 101 ፎቅ ህንጻን መውጣት ችሏል። አሌክስ ይህንን ሙከራ ያከናወነው በልዩ የቀጥታ ስርጭት ፕሮግራም ላይ ሲሆን ህንጻውን ለመውጣትም 1 ሰዓት ከ31 ደቂቃ ወስዶበታል። ህንጻውን ሲወጣ ምንም አይነት የደህንነት ገመድ ባለመጠቀሙ አዳልጦት ለሞት ሊያዳርጉ የሚችሉ አደገኛ ሁኔታም ተፈጥሮ እንደነበር ገልጿል። ይህን አይነት አደገኛ ሙከራ ልዩ ልምድ ያለው ባለሙያ ካልሆነ በስተቀር ማንኛውም ሰው በፍጹም ሊሞክረው እንደማይገባ የሕክምና ባለሙያዎች አሳስቧል። አሌክስ ህንጻውን ከወጣ በኋላ በሰጡ አስተያየትም በጣም አስደሳችና ፈታኝ ጉዞ ነበር ማለቱን ቢቢሲ ዘገበው። አሌክስ ሆኖልድ ቀደም ሲል በፍሪ ሶል በተሰኘው ዘጋቢ ፊልም ላይ ኤል ካፒታና የተሰኘውን አደገኛ ተራራ ያለ ገመድም መውጣቱ ይታወሳል። ለሱ ልምድ ይሄ ነው እንግዲህ እየተባለ ያለው። እዛ ፊልም ላይ እንግዲህ ተራራው ላይ ሲወጣ ይሄው ምስሉን አስቀምጥላችኋለሁ የሚያሳዩ ነበር። እስኪ መረጃ እንዴት ታያችሁት? አያዞረውም ወይ? እኔ ጥያቄው ነው። አያዞረውም ወይ? ራስ ምታት አይዞም ወይ? እንዴ ይሄን ሁሉ እንግዲህ የሳሉት እንትን አይልም፣ አያንሸራትም። ኤኒዌይ የአዲስ መረጃ ነው። ላይክ፣ ፎሎ፣ ሼር እንዳይረሳ። ሰበር መረጃን እነሆኝ። በ7307 ግብር ከፋዮችና ሰራተኞች ላይ እርምጃ ተወሰደ። የገቢዎች ሚኒስቴር በ2018 ባጀት ዓመት የመጀመሪያው 6 ወራት 640 ቢሊዮን ብር ለመሰብሰብ አቅዶ 709 ቢሊዮን ብር በመሰብሰብ 110 በመቶ አፈጻጸም ማስመዝገብ መቻሉን የገቢዎች ሚኒስቴር አስታወቀ። የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ6 ወራት እቅድ አፈጻጸም ግምገማ መድረክ በቢሾፍቱ ከተማ አካሂዷል። ባለፉት 6 ወራት ደረሰኝ ሳይቆርጡ ግብይት በፈጸሙ ግብር ከፋዮች ላይ ቅጣት መተላለፉንና በዚህም ከ34 ሚሊዮን ብር በላይ ቅጣት መሰብሰቡን በመድረኩ ተገልጿል። በሌላ በኩል በሐሰተኛ ደረሰኝ ግብይት እንዲሁም በህገወጥ የተጨማሪ እሴት ታክስ ተመላሽና ያልተገባ ኪሳራ ሪፖርት ላይ በተደረገ ምርመራ መንግስት ሊያጣው የነበረው 14.4 ቢሊዮን ብር ማዳን መቻሉን በቀረበው ሪፖርት ለማወቅ ተችሏል። በባጀት ዓመቱ 6 ወራት ግብር ከፋዮቹ በኤሌክትሮኒክ ዘዴ ብቻ ከ166 ቢሊዮን ብር በላይ ክፍያ መፈጸማቸውን የገቢዎች ሚኒስቴር አስታውቋል። በዚህም ከተመዘገቡ 40703 ግብር ከፋዮች ውስጥ 33343 ግብር ከፋዮች በዚህ ቴክኖሎጂ መስተናገዳቸውን ሚኒስቴሩ አስታውቋል። ከስነ ምግባር ጋር በተያያዘ በ4244 ግብር ከፋዮች እንዲሁም በ3063 የተቋም ሰራተኞች ላይ በጥቅሉ በ7307 ግብር ከፋዮችና ሰራተኞች ላይ እርምጃ መወሰዱን የገቢዎች ሚኒስቴር ገልጿል።